ከመንደሩ በሙሉ የሚወራላት ጥቁር እንግዳ ሸት አለ። መፈጠሪ እስኪያስጠላኝ ድረስ ነው ያሰቃየችኝ። ልክ ብለሻል ማምዬ፣ ወርቅ እኮ ናት። በአምላክ ልትነግረኝ አልቻልከው አንድ ነገር እንዳለ አውቃለሁ። እንግዲህ ከየት አምጥተሽ ነው የከተማ ሴት ምድር ይለኝ ማምዬ? እንዲሁ ይሄ ልማድ አሁንም አለቀቀ እንዴ? መጀመሪያም ላንቺ ብዬ ነው ፈሪ ሆንኩት። ታፈስ ሁሉም ነገር አስጠላኝ። በቃ ደከመኝ። ማረፍ ብቻ ነበር የፈለኩት። ራሴን ለማጥፋት ወስኜ ነበር። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ብስቴ? ለማን ብለሽ ነው ራስሽ የምታጠፊ? ታዲያ ምን ላድርግ ታፈስ? አሰቃየችኝ እኮ። መፈጠሪ እስኪያስጠላኝ ድረስ ነው ያሰቃየችኝ። እሱስ ይከብዳል። እትዬንም ተቋቁመሽ መቆምሽ አንቺ ሆነሽ ነው። ያደረገችብኝን ነገር በሙሉ እኔም አድርጌባት ነው ወይ ብዬ እስክጨነቅ ድረስ ነው ያስፈራራች። ታፈስ በቃ ማረፍ ብቻ ነበር የፈለኩት። ከፍርሃት ማረፍ፣ ከብቸኝነት ማረፍ፣ ከስቃይ ማረፍ። ለሱ ደግሞ የመጣልኝ ሀሳብ ራሴ ማጥፋት ብቻ ነበር። ግን በቃ እንደምንም ከራሴ ጋር ታግዬ ሀሳቤን ቀየርኩት። እናቴ በራስሽ ቁሚ በርቺ ያለችኝን አስታወስኩ። ወይ እኔን እናቴ መሞቴ ደግሞ ከምንም በላይ ለነዛ መጥፎ ሰዎች ስኬት መሆኑን ሳስብ እንደምንም መታገል ጀመርኩ። አይ ብስቴ ይገባኛል እኮ ከባድ ነው። ግን ምንም ቢሆን መክረሙ ይሻላል። ያልፋል እኮ። ጠንከር ብለሽ ለፊው። ልክ ነሽ እኮ ታፈስ። ግን ደግሞ አንዳንዴ ትዕግስትሽ ያልቃል። ምን ማድረግ እንዳለብሽ እንኳን ግራ ይገባሻል። አዎ ሰማይ ምድሩ ድብልቅልቅ ይላል። መች አጣሁት? አዎ እኔ ደግሞ ማንም የለኝም። አላችሁኝ ያልኳችሁ ሰዎች እንኳን በእኔ ምክንያት ስትጎዱ ማየት ከበደኝ። እኔም አለሁበት እንዴ ብስቴ? ታዲያ ታፈስ በእኔ ምክንያት አይደል ስራሽን ያጣሽው? አብነት ደግሞ በእኔ ምክንያት ህይወቱን ሊያጣ ነበር። ሃይ ብስቴ የትኛውን ደህና ስራ አጣሁና? የትዬ ስድብና ዱላ ነው የቀረብኝ። ምንም ቢሆን እኮ ስራሽን አጥተሻል። ምን ነው እናቴ? እትዬ ጋር ከመስራት እኮ ምንም መቅረት ይሻላል። በያሁን አታማሪ። አይዞሽ እንኳን አንቺ ተረፍሽ። እውነት በጣም ነው የማመሰግነው። ወይዳ ምን ታመሰግኛለሽ? ተዋልኩሽ እኮ። ታይት ያሁን እረፍ በይ። እዚህ ማንም የሚያቀሽ የለም። በደንብ እረፍ በይ። እሺ ኧረ በይ ተነሽ። ይሄን ጊዜ ማምዬ እንግዷን አበረረች እያለ ጭንቀት ላይ ናት። አበረረቻት? አይ በስቴ በይ ተነሽ ነይ። በአምላክ ምንም አዲስ ነገር የለም? ምንም የለም። ሁሉም ቦታ ፈለኳት፣ የቀረኝ ቦታ የለም። ግን የለችም። እሺ በቃ አሁን ተረጋግተን ምን ማድረግ እንዳለብን እናስብ። ምን እናስባለን አብነት? ምን ላስብ? በቃ ምንም ጭንቅላቴ እየታዘዘልኝ አይደለም፣ አልሰራልኝ እኮ። እሺ በቃ በአምላክ አንተ ግን ተረጋጋ። አብነት የኔ ጥፋት እኮ ነው ታውቃለህ። እሺ አሁን እንዴት ነው ራሴን ይቅር የምለው? ምንድነው በአምላክ ዘለ ይቅርታ ጋር የምትሄደው? ምን አጥፍተህ ነው ለራሴ ይቅርታ ማድረግ የከበደ? ላድናት ስላልቻልኩ ነው። ላድናት አልቻልኩ። ከነዚህ አውሬዎች ልታደጋት አልቻልኩ። ከነዚህ አውሬዎች መንጋጋ ላስወጣት አልቻልኩ። በአምላክ አንተ እኮ ምንም አላጠፋ። አጥፍቻለሁ አብነት። አሁን የት ልፈልጋት? የት ልሂድ አብነት? የትም አትሂድ፣ የትም አትሂድ። የት ትሄዳለህ? ወይ ፖሊስ ጣቢያ እንሂድ እንዴ? እንደዛ ማድረግ አልችልም። አቶ አለም በፍጹም እንዳላደርጉ አስጠንቅቆኛል። ለነገሩ ትክክል ነህ። ተከትለው የሚመጡትን ጥያቄዎች መመለስ ይከብደናል። አዎ አንችልም። ይልቅ ለማንኛውም ና እስኪ ናግባና ረፍ ብላ። ወይ እነዚህ ልጆች ምን ነው እንደዚህ ድምጣቸው ጥፍት አለ? አንቺ ታፈሴ ምን ነው እንደችን እንደው እንግዳ ልጅ እንደው እንዲህ ስታበሪያት ዋልሽ? አላልኩሽም ብስቴ?
የኔ እናት ነይ ቁጭ በይ እስቲ ቁጭ በይ። ኧረ ቆይ እኔ ልጅ አይመችሽ። ነይ እዚች ላይ ቁጭ በይ። ኧረ ምን ይመችሻል እናቴ? የከተማ ሰው እንደው ሰውነቱ ምቾት ለምዶ። ኧረ ማማ ህብስት እያትጨነቂ እንዲህ እኮ ናት ማሜ። ሰው የበላ የተመቸው አይመስላትም። ወይ ታፈስ አስጨነኳቸው እኮ። ጠላታችን ይጨነቅ የኔ ልጅ። ምን አርጊ ብለሽ ታስጨንቅኛለሽ? እሺ ማማ በጣም አመሰግናለሁ። ኧረ ያመጣሽ እግዚአብሔር ይመስገን እንጂ እኔን ምን ብለሽ ታመሰግኝኛለሽ? የኔ ወርቅ ምን አረኩልሽና? እስቲ በይ ቶሎ በይ ታፈስዬ፣ የምትለብሰው ጋቢ እስኪ አምጪላት ቶሎ በይ። እሺ የኔና ኧረ አልበረደኝም። እንዴት አይበርድሽም የኔ ልጅ? ክረምቱ እኮ እንደው ካብዷል። እንደው ይሄው እንደው ለአዝመራው ብለን እንደው አናማረርም ተመስገን ነው እንጂ አጥንት የሚሰብር ብርድ እኮ ነው። አይ ታፈስ አልበረደኝም እኮ ዝም ብለሽ ተቸገርሽ። ለምን እናቴ? ይቀዘቅዛል እኮ ልበሽ። በይ ልበሽ። ታፈሲ እስኪ ተጫወቱ። እሺ ታፈስ አስጨነኳችሁ አይደል? ህብስቴ ደግሞ ምን ታስጨንቂናለሽ? ማሜ እንደሆነ መንገደኛም ቢመጣ እንዴ ከመሆኑ ወደ ኋላ አትል። በጣም አመሰግናለሁ። እሺ ምን ነው ያለች ፍቱ ስራ ምን ሆነሽ ነው? ዝም ብለሽ ምስጋናውን ያለ ምክንያት የምታርጉድጉጁ? እሺ በቃ ከዚህ በኋላ እንደዚህ አይደለም። ወይ ተመስገን። ታፈስ እያሾፍሽብኝ ነው አይደል? እኔ እኮ ከመጣሽ ጀምሮ ዝግት ስትይ መንገዱ መኪናው ሲንገጫገጭ ጥርሷን አረገፈው እንዴ ብዬ ነበር። ገና እኮ ከመጣሽ አሁን ገና ነው ጥርስሽን ያየሁት። ሰይ ይፍቱ ምንም አዲስ ነገር የለም አይደል? አንተ ሰውዬ እኔ እኮ ያለሁት ቤቴ ውስጥ ነኝ። ምን አዲስ ነገር ትጠይቀኛለህ? አንተ ልጠይቅህ እንጂ። ይሄ ደግሞ ምን ማለት ነው? መቼም እንደ ማንኪያና እንደ ሹካ ውስጥ ገብቻ አልፈልጋት። አንተ ውጪ የወጣኸው ንገረኝ እንጂ ምን አዲስ ነገር እንዳለ። እኔ ማውቀው ነገር ቢኖርማ እሱን ነበር የምነግርሽ እንጂ ጥያቄ አልጠየቅሽም ነበር። እንግዲህ እኔ ምንም አላውቅም። አለም እንደው የምታውቀው ነገር አለ ወይ ብለህ እንደሆነ እንደዚህ የምታፈጥብኝ ደሜን ነው የምታፈላኝ። እሺ እንግዲህ አንቺ ደም ይፈላል ተብሎ ተፈርቶ አይኖርም። እሺ እና እየጠረጠርከኝ ነው? እጠረጥርሽ እንክት አድርግ። እጠረጥርሽ በደንብ አድርገህ ጠርጥረኝ። እሺ እና ድሮስ ላልጠረጥርሽ ነው? ምን ነው ትሰሚኛለሽ? ጠረጠርኩሽም አልጠረጠርኩሽም የሆነው ነገር ሁሉ የአንቺና የዛ ደደብ ወንድምሽ ጥፋት ነው። አዎ አሁንም አንድ ነገር ተፈጥሯል። በአምላክም የኔ ወንድም ነው፣ ጥፋቱም የጋራ ነው አይደለም? ነገር አሰንጥቂ እባክሽ ወደዛ። ምን ነገር ያሰነጥቀኛል? ያልከውን ነው የተናገርኩት። ድሮስ አንቺ አይደለሽ እንዴ ልጅቷን አስመረሽ ብን ብላ እንድትጠፋ ያርክሽው? በጥፊ ስታቃጥላት እኮ የነበርከው አንተ ነህ። እኔ ይፍቱ ደሜን እንኳን አፍሳ አንድ ነገር አልተናገርኳት። እሱም ቢሆን በአንቺ ምክንያት ነው። አንተ ሰውዬ ጨቅጭቀህ ዝልዝል ልገለይ ነው እንዴ? ምንድነው አንድ ነገር 10 ጊዜ መደጋገም? አይ እኔም ብን ብዬ ልጥፋ እንጂ እንደ ልጅቷ እሷ ሳትገኝ በፊት እኔ ጨርቄን ይዤ ጎዳና ላይ መገኘቴ ነው በአንተ ምክንያት። እሺ ያ እንክፍ ወንድምሽ የት ነው? አላቅም። አሁንስ አበዛው። ምን ነው ይፍቱ ስራ ለምን ጥንቅር ብላ ገደል አትገባም? ገደል ግቡ ሁላችሁም። እሺ እንዴ ጉድ እኮ ነው። እኔ ላይ እንደፈለጋችሁ ትናገራላችሁ እንዴ? ኦ ወይኔ አለ ታነሳ ማለት ልጅቷን ማታመጣት። ቆይ እንደውም ገድዬ ነው ማርፉ። አንተ ጨባ ጉጥርጥራ ታፈስ ወይ ቅድም ግን እውነት አሁን መንገዱ ከባድ ስለሆነ ጥርሱ የወለቀበት ሰው አለ እንዴ ወደዚህ ሲመጡ? ወይዬው እናቴ ምን ነው ብስቴ ከቶኑ ጭራሽ ነገር አልገባሽ አለሳ። ወይ እንግዲህ ሳቂ ሳቅሽ ይሻላል። ታፈሲ እስቲ አስታጥቢያት። አይ እኔ በቃኝ ማማ፣ ቅድም የበለውት አልጎደለም። እንዴ ምን ነው በአገር አማን እስቲ ርብሽ ድረስ የምትጠበቂው ነው? ሩቅ አይ ይበቃኛል። ዲያራ ፈርሶን ታጠቢ። ወይ ምን ነው የኔ አበባ? ምን ነው ከፋሽ? እኔን እናትሽን ይክፋት። አይ ምንም አልሆንኩም ማማ። ወይ ህብስቴ ምን ሆንሽ? ታፈስ ሁሉንም ነገር እያወቅሽ እናቴ ከሞተች በኋላ እኮ ማንም ሰው እንደዚህ በፍቅር አውጥቶኝ ያውቃል። እንዴት አትከፊ እናቴ፣ ነገሩ የትዬን ሰዓት ቀምሰሽ። አይዞሽ የኔ ወርቅ፣ ወደ ባሻቱኝ እናቴ፣ እንዲህ ደግሞ አይክፋሽ። አይዞሽ እሺ ቤት አጠብሽ የኔ ልጅ።
ነው እኔ ላጉርስሽ? አይ ራሴ እበላለሁ። በቃ ማሜ ራሷ ትበላለች። ወይ በሽ በያዤኔ እናት አይክፋሽ፣ እኔን እናትሽን ይክፋኝ። በያቶሎ በይ ጉርስ አርጌኔ ልጅ። ማሜ ተመልሳ ከመጣች ማጉረስ ነው የምትጀምረው። የእሷ ጉርሻ ደግሞ ያስጨንቃል። በራስ በአምላክ ስልክ እኮ እየጠራ ነው። ለምን አታነሳው? ቶባክ አንስተው አዲስ ነገር የለም አትለው? ለምን ነግሯለሁ? ግልጽ አይደል እንዴ? የወጥቋት ይመስል 10 ጊዜ ይጨቀጭቀኛል። በአምላክ በእናትህ አትበሰጫጭ። አብነት እውነት ምን አይነት ስሜት እየተሰማኝ እንደሆነ እንኳን አላውቅም። ቆይ የት ሄዳ ነው ይሄን ያህል የጠፋችሁ? በአምላክ ትንሽ ለመረጋጋት ሞክር እንጂ ሁሉም ነገር ከብዷት እኮ ትንሽ ለማረፍ ፈልገ ይሆናል። የት ነው የምታርፈው? ምንም የምታውቀው ሰው የላትም እኮ። እውነቱን ለመናገር ምን ማሰብ እንዳለብኝ ግራ ስለገባኝ ነው ይሄን ነገር ያልኩት። አብነት እሷ ልትሆን ትችላለች። እሺ እከፍታለሁ። አይ እኔ ከፍትላታለሁ፣ አንተ እዚህ ተቀመጥ። እሺ በቃ ክፈት። በቃ እንደውም አንተ ክፈተው። እኔ ላይ ተናዳብኝ ሊሆን ስለሚችል አንተ ብትከፍት ይሻላል። አረ በፈጠረ ተረጋጋ። እሷ ከሆነች ትገባለች። ምን ይፈጠራል እኮ። እሺ ክፈተው በቃ። እሺ የምመቻኮል አብነት ግቢ በላታ። ምን ነው አብነት መጥፎ ሰዓት መጣው እንዴ? እውነቱን ለመናገር የማይሆን ሰዓት ላይ ነው የመጣሽው። ምን አባሽ ልታደርጊ ነው የመጣሽው? የህብስት ነገር እኮ በጣም አሳስቦኝ ነው። አሳስቦሽ ሞተሻል ሬሳ እንዴ? ደግሞ አሁን ምን አድርጌ ነው የምትሰድበኝ? በጥፊ ባጣፋሽ ራሱ ደስ ይለኛል። የለችም ሂጂና ደስታሽን አክብሪ። እዚህ የመጣሽ ማስመሰል አይጠበቅብሽ እንዴ። በአምላክ ቆይ ለምን? ምክንያቱም እዚህ አንቺን የሚያምንም ሆነ ለአንቺ ማስመሰል ዋጋ የሚሰጥ ሰው የለም። በአምላክ ወዴት ነው የምትሄደው? ትወጣለች እኮ እሷ። በጣም ይቅርታ አብነት፣ እኔ በጣም ስለተጨነኩ ነው የመጣሁት። አዎ በአምላክም ሁላችንም ተጨንቀናል። እኔም እኮ በጣም ተጨንቄያለሁ። ደግሞ ሰው አይደለሁ? እኔም እኮ እቀየራለሁ። የህብስት መጥፋት ሊያስደስተኝ አይችልም። እሱስ ይገባኛል። ልክ ነሽ። ምንም አዲስ ነገር የለም? አዎ የለም። ንጉስ አይነህንም ካየሁ እኮ ቆየሁኝ። ምን ብዙ ትቆያለሽ? 2-3 ቀን እኮ ነው ተሄደን። ረዘመብኛ ንጉሴ። ለመሆኑ ግን ከማን ጋር ነው ሄዳችሁት? ከመኩሪያ ጋር ነው። እሱ ውጪ ምን ባልንጀራ አለኝ። ይሁን እንኳን ደህና ተመለሳችሁ። እንደው እርሻው ጥሩ ነበር? እንደ ወትሮ ነው። አጥጋቢ ምርት እናገኛለን ባሁኑ። አይ ጥሩ። እኔማ እንደው ከገበያ መመለሴ ነበር። እንደው ታሩቅ ሳይ እኮ ነው የለየሁት። ለመሆኑ እኛ ቤት መጣች የተባለች ጥቁር እንግዳ ማን ናት? እኔ ምን አውቄ። ጥቁር እንግዳ መባሏ ለምን ሆነና? ታፈስ አልነገረችሽም? አይ ከታፈስ ጋር እሷ ከመጣች በኋላ መቻ ወጋን መሽት ታዟረትልና። ይሁን ደግ ነው። እንደው ግን ይሄ እርሻ እያደከመ ነው አይደል ንጉሴ? በሂጅ። እኔ ቀዩን ፈቅጄ በላይኛው ዞሬ ነው መሄድ። እሺ እንዳልክ። ወይ ባብላክ መጣ? አዎ መጣሁ። እሺ ምን አዲስ ነገር አለ? ምንም የለም። አረ እንደው ባብላክ እባክህን ያችን ልጅ አመጣውርለት። ሰውዬው እኮ መቆሚያ መቀመጫ እኮ ነው ያሳጣን። እባክህን ካለበለዚያ ጫንኩን ጥሎ ማበዱ ነው። ከየት አምጥቼ ነው መወረውርለት? የጠፋው እኮ ሰው መሰለኝ። ሰው እሷን ብሎ ደግሞ ሰው ይችተል። እንደሚታየው ከሆነ አንቺ በጣም ደህና ነሽ። ደስ ብሎሽ ቡና እየጠጣሽ ነው። ምኑ ነው ደስ የሚለኝ? ቡና እኮ ሻምፓኝ አይደለም። እሱ የራስሽ ጉዳይ። መደሰት አለመደሰት መብትሽ ነው፣ አያገባኝም። እሱማ ምን ይገባሃል?
ግን ልጅቷ የት ሄደች ይመስልሃል? ዓለም እኮ ጨርቁን ጥሎ ማበዱ ነው። ይበድ እንደው ምን አለ እሱ አብዶ እኛ ሁላችንም ተንፈስባል እና ዝም ብለህ ገባህ? በእናትሽ እስኪ ተይኝ። አሁንስ የእናንተን ጣጣ ማስተናገድ በጣም ነው የሰለች። ምን ማለት ነው? የኔ ጣጣ ነው? በየተራ ስትጠፈጥፏት ይሄንን ማሰብ ነበረባችሁ። ወይ ጉድ! እንደው ጉድ እኮ ነው። ሁሉንም ነገር እኔ ላይ ድፍድፍ አድርገው ታሰቡት አይደል? ምን ጉድ ነው? ቆይ ቤትም እየተበጠበጠ ነው። ምንድን ነው የሚሻለኝ? የዛች ሄርሜላ የምትባለም ሹል ዝም ብለው ሽፍልፍልፍል አድርገው አለፉት አይደል? አቶ አለም ትዳር ላይ የማገጥክብኝ አይደለም አይደል? ወይ በስመ አብ ወመንፈስ ቅዱስ። እንደው ምን ብዬ አሰብኩት? አያረገው አለምዬማ አያረገው። እባክሽ አንቺ ልጅ ቶሎ ነይ፣ እባክሽ ተመለሽ። ይህን ነገር መቋቋም በጣም ከባድ ነው። ቆይ የት ልትሄጂ ትችያለሽ? ውስጤ አይንሽ እኮ ብር ብሏል። ምን ነው እንቅልፍሽ መጣ እንዴ? አይ ትንሽ ስለደከመኝ ነው። ታዲያ የምታጠቢው ልጅ የለሽ? ምን አስጨነቀሽ? ከደከመሽ አትተኝ። የት ነው የምተኛው? እዚህ ነው ውስጤ። እዚህ? አይ ውስጤ እዚህ እኮ የራስ ክፍል ብሎ ነገር የለም። አይ እንደሱ ማለት እንኳን አይደለም። አትጨነቂ፣ በቃ አልፈልግም። አይ ውስጤ ትፈልጊ እስኪት ይመጣል። ቤቱ ሁለት ክፍል እኮ ነው። ታዩ በቃ ታፈስ፣ አልተኛም፣ ችግር የለውም። ግቢና ተኝ፣ ግድ የለሽ። እሺ አይዞሽ ብስተ ያለው አትፍሪ፣ ተኝ። ቤቶች ልጆች እንዴት ዋላችሁ? እንዴት አልሽ ብርቄ? ምን ሆነሽ ነው? ቆይ እንዲምጭው እንዴ እንግዷ ተኝታለች እንዴ ጮህኩባት? ግድ የለም ግን ምን ሆነሽ ነው? ዛሬ ከመንደሩም ጠፋሽሳ? ነገ ሰንበትም አይደል እንዴ? ጋሼ ሰንበቴ ነውና እንደው እኮ ልሸማምት ብዬ ገበያ ነው ያልኩት። አይ ደግ አደረግሽ። ታዲያ ገበያው እንዴት ነው? ጥሩ አገኘሽ? ደግ ነው። እማማ የሉም እንዴ? አራት ያስካል ቤት ቡና ልጠጣ ሄዳለች። እዛው ናት፣ አልተመለሰችም። አይ እነሱ ደግሞ ጨዋታ ከያዙ መች ይነሳሉ ብለሽ ነው? በይ ገበያው ለሽ ነው ደከመሽ እናቴ። ይሄን ነገር ቅመሻል አምጣልሽ። አይ በእውነት ነው አሁን አልበላም። አታ ግዴልሽም ትንሽ ነገር ቅመሽ። አልበላም አልኩሽ። በይ አሁን እንደው እንጫወት እስቲ። አይ ብርቄ ምን እንጫወታለን? እዚህ ቤት የመጣች ጥቁር እንግዳ አለች አሉ። ምን አሁን ሀገር ሙሉ እንግዳ ሲቀበል አይደል እንዴ ነው? እንደው ያንቺው እንግዳ እኮ ማትጠበቅ ሆናባቸው ነው መሰል። አይ እንደው ማልዋሽሽ ነገር ታፈስይ፣ እኔ ራሱ እንደው ደንግጫለሁ። በዛ ላይ ደግሞ አመጣጧ ምን ሆነ? እንደው ያባረሩት ልጅ ይመስል እንደው ሌጣዋን መምጣቷ ነው። ያው ድንገት ነው የመጣችው፣ ለዛ ነው። ሰላም ለዚህ እህት።
ወንድም ጋሼ እንኳን ደህና መጣ። ማንም አይመጣም ብለኛል ነበር። ብርቄን ሰላም አትላትም እንዴ ወንድም አላ? አይ ወንዝ ወዲህ አብረን ነው እኮ የመጣን ነው እንዴ? በል ግባና ረፍ በላ። የሚቀመስ ነገር ላቅርብልህ። እምዬ የለችም እንዴ? የለችም። ጎረቤት እኮ ቡና እንደሄደች ነች፣ አልተመለሰችም። ታዩ እሷ ስትመጣ በላለሁ። እንዲሁ ይሄ ልማድ አሁንም አለቀቀ እንዴ? ትንሽ ማቀምስ ግድ የለም ትምጣ። እኔ እምልሽ መንደሩ በሙሉ የሚወራላት ጥቁር እንግዳ ሼት አለኝ። ቆይ ምንድነው መንደሩ እያሉ የሚያወሩት? ሁሉም ሰው ዝመረው እንደሚያወሩ ወይዴ አንተም ሰምተህ ነው? እንግዲህ መንደሩ ውስጥ ከገባች መንደሩ የሚወራውን ወሬ እንዴት አልሰማ ብለሽ? በይ እንያት እንግዲህ ወዲህ በያት። ትንሽ ደክሞት ጋደም ብላለች። ታዲያ መሆነሽ ነው ስንጫጫ ዝም መተኝ? አይ አንተ እኮ እንዲሁ ብዙም አልተንጫጫ። እሺ እንግዲህ ብርቄ ወዴት ነው ከተለ ብለሽ እግርሽ የምታራምጂው? እንዲሁ ብዙ ስራ አለብኝ ልሄድ ትዋ። ምን ስራ አለብሽ ደግሞ? ኧረ ምጣዱንም ገና አልጣድኩት። በይ ልሄድ ቻው። እንዴ አይ ብርቄ አንቺ ነገር ላልተቀጠነ ሊጥ ነው ምጣድ የምትጪው? ወይ ጉድ! ቀልበቢስ አቶ አለም በቶሎ ፈልግሻለሁ ስትለኝ እኮ በጣም ደነገጥኩ። ምንድነው? ደነገጥሽ? ምን ያስደነግጥሻል? አንቺ ሰይጣን እንደሆነሽ መጠን እኮ ከሰባዊነት ባህሪ መላቀቅ አለብሽ። አቶ አለም ምን አባሽ ላርግሽ? ትንሽ ፊሳሳይሽ እኩያሽ መሰልኩሽ? በሌሊት መደውዩ? ይቅርታ አቶ አለም። የምን ይቅርታ ነው? ባንቺ ድድብና ምክንያት ትዳሬ መበጥበጥ አለበት? ኧረ የለበትም። ብዙ ቅድሚያ የምሰጣቸው የራሴ ራት መታቶች ቢኖርም ዋጋሽን ነበር የምሰጥሽ። ይቅርታ አቶ አለም። የዛን ቀን ትንሽ ስሜታዊ ሆኜ ነበር። ለዛ ነው በዛ ሰዓት የደወልኩት። ስሜትሽ መቆጣጠርና ራስሽን መግዛት ያንቺ ኃላፊነት ነው። አዎ ልክ ነው። ድፍረትና ብልሃት ቢኖርሽም ድድብና ደግሞ በከባዱ ነው የሚያጠቃሽ። እሺ ይቅርታ። ጥሩ። ካሁን በኋላ የልጅ ጨዋታሽን እንዳትጫወቺ። ልክ ስታስፈልጊኝ እደውልልሻለሁ። ከዛ ለአመት የሚበቃሽን ገንዘብ ትሰሪያለሽ። ግን መርሳት የሌለብሽ ነገር እስከምደውል እንዳትደውይ አንድ ብለሽ። እሺ። ያንን የጅልና የልጅ ጨዋታሽን አትጫወቺ። ቋሚና ዘላቂ ነገር ከፈለሽ በምልሽ ነገር ተመሪ። እሺ አቶ አለም። ዋናው ትኩረቴ ልጄን መፈለግ ላይ ስለሆነ ምንም አይነት ተጨማሪ ችግር አልፈልግም። ተግባባን? አዎ። በጣም ጥሩ። እውነት ግን ህብስት የት ናት? እኔ ምንም ሊገባኝ አልቻለም። በአምላክ ምንድነው ስደውልልህ እኮ ስልክ አላነሳ አልከኝ? ምን አዲስ ነገር አለ የሚል ተጨማሪ ጥያቄ አልፈለኩም። ለዛ ነው። አረ ሰውዬ ምን ሆነሃል? እኔ እኮ እንደሱ አልነበረም የደወልኩት። በጣም ይቅርታ፣ ትንሽ ስለተጨናነኩ። እሺ በአምላክ ይገባኛል። እኔም እኮ ተጨንቄያለሁ። አንድ ቦታ ነበርኩኝ ብላ ትመጣለች ብዬ ተስፋ አደርጋለሁ። እኔ ደግሞ ተስፋ አላደርግም፣ እየፈራሁ ነው። እና ደግሞ የኔ ሞተ ስሜቴን መናገር እንኳን አልፈልግም። ምን አይነት ጣጣ ነው በእናትህ። እሺ በቃ ያንተን ተስፋ እናድርግና እንጠብቀን። ግን ደግሞ በሚያስፈራ ሁኔታ እየመሸ ነው። በአምላክ አቤት። ይኸውልህ ምንም አትሆንም። እሺ ይሄ ደግሞ ሌላኛው ተስፋ ነው። አይ ይሄ እንኳን ተስፋ አይደለም። ህብስት ደህና ትሆናለች ብዬ ተስፋ አላደርግም። እናማ አልጠራጠርም። የግድ ደህና ትሆናለች፣ የግድ ደህና ትሆናለች። እሺ አትጠራጠር። በቃ አብነት አሁን ዝም ብለን እንጠጣ። እሺ በቃ እንጠጣ። አይምዬ እውነቴን እኮ ነው። እንደው እንደ ሙሽራ እንደዚህ ሸፋፍናት እንደ አመት ባል እኮ ነው ጠብቀን የምናያት። አቤት አቤት! አንተ እንደው አሁን ተመሻ አይደል እንዴ የገባኸው? እውነቴን እኮ ነው እምዬ። እንደ ሙሽራ ሸፋፍናት እንደ አመት ባል ጠብቀን እኮ ነው የምናያት። እንኳን ተሸፈነች ወርቅ ናት የኔ ልጅ።
ልክ ብለሻል ማምዬ። ወርቅ እኮ ናት። ኧረ እየሰፈራችኝ ነው። የከተማ ሴትም ታፍራለች እንዴ? ህብስትዬ እኮ እንደ ከተማ ልጅ አይደለችም። ስነ ስርዓት ያላት ልባም ልጅ ናት። ታስታውቃለች። ደግሞ በአሁን ጊዜ ምን ሴት አለ? ሴትማ በእኛ ጊዜ ቀረ። እንደው ሴቱ ስርዓቱ እንደው ሽፍንፍን ማለቱ አይ እንደው ልፉ ቢላችሁ ነው እንጂ እንደው አሁን ምን ሴት አለ የኔ ልጅ? ማማዬ ደግሞ ሀኛ ቀይ ሴት እንደው ምን ይወጣልናል? እንደው መውጣታችሁ ቀርቶ እንደው ጉዳችሁን በሸፈናችሁ። እንግዲህ ከየት አምጥተሽ ነው የከተማ ሴት ምድር ይልኝ ማምዬ? እንጃለህ አንተ እንደው እግዚአብሔር ራሱ ታላመጣልህ ማንን እንደምድርልህ እኔ እንጃ። ታዲያ እንዴት ይሻላል? ለሞልኩስ እንደምዬ? ኧረ ወዲያ ዓለም እንደው ካልኮሰኮሰች በኋላ ምን ኩስና? ምን ነው ብርቅዬ ተፍነከነክሽ? አይዞሽ አይሞነኩስም። እውነት ማን እንደጨነቀው ገብቶሻል። ተጫውቼ እኔ ወርቅ። እሺ ማማ በቃ መሜ እኔ ልሂድ። እንዴ ኧረ አንቺ አርፈሽ ቁጭ በይ። ምን ነው አይሞነኩስም ተባልሽ? በል እስኪ ሁለተኛ ይለጣት አምጣ አባቴ። ህብስት ህብስት በአምላክ ብቻዬን ስቀርና ምንም በማላውቀው ነገር ስወድቅ ስለደገፍከኝ በጣም አመሰግናለሁ። የምኖር ቢሆን ኖሮ መቼ ማረሳህም ነበር። በዛኛው ዓለም ማስታወስና መውደድ ካለ ግን አንተ ልረሳ አልችልም። መውደዴን አልተውም። በአምላክ ልትነግረኝ ያልቻልከው አንድ ነገር እንዳለ አውቃለሁ። ለምን በዚህ ልክ እንደሸሸህም አላውቅም። ምናልባት አንተ የሸሸኸውን ነገር ባትሸሽ ደፋር ብትሆን ኑሮ ለመኖር አንድ ምክንያት ይኖረኝ ነበር። ህብስት አታደርጊውም፣ ህብስት አታደርጊውም። ልታሳብጂኝ ነው? እንደዚህ መሆን የለበትም ህብስት። እንደዚህም አታደርጊም። ልታሳብጂኝ ነው ህብስት።
አሁን ደፋር ሆናለሁ። በደንብ ደፋር ሆናለሁ። አሁን ደፋር ሆናለሁ። መጀመሪያም ላንቺ ብዬ ነው ፈሪ ሆንኩት።